ከቢሾፍቱ ዋናው ኤርፖርት ተጨማሪ በጣም በርካታ ኤርፖርቶች ኢትዮጵያ ውስጥ እየተገነቡ ነው። በጣም ብዙ ቦታ ታስተውሉ ከሆነ አላቅም እየተመራረቁ ነው። አሁንም በቅርቡ ለሶስት ይመረቃሉ። ግን ዋናው ደግሞ የትልቁ ኤርፖርት ነው እንደ ሀብ የምንወስደው። ወደብ ሌላ ጉዳይ ነው። በተለይ ድራይ ፖርትን በሚመለከት የተለያየ ቦታ ሙከራዎች አሉ። ግን በቅርቡ የዛሬ 2-3 ሳምንት ወይ አንድ ወር ገደማ የሞጆ ድራይ ፖርት እናስመርቃለን። ባለፉት 3 ዓመት ተኩል ስንሰራ የቆየንበት ድራይ ፖርት ነው። ይህ ድራይ ፖርት በቀላል ቋንቋ እንዲገባ የጅቡቲና የበርበራ ፖርቶች ተደምረው የእኛን ድራይ ፖርት አያክሉም። በሳይዙ፣ በሚያንቀሳቅሰው የኮንቴነር አቅም፣ በስቶሬጅ ካፓሲቲው፣ በዘመናዊነቱ የጅቡቲን በርበራውን ፖርት ተደምረው አያክሉት። በጣም ትልቅ ፖርት ነው የገነባ ነው። በቅርቡ ይመረቃል። በጣም ጥሩ ስራ ነው። ከባቡር ጋር የተገናኘ ነው። ኦቶሜትድ ነው። ኮንቴነር የምናንቀሳቀስበት አቅማችን ያደገ ነው። በስቶሬጅ ካፓሲቲው በአመት ለፈርቲላይዘር የምናስገባቸው ምርቶች ክሎስ ቱ 25% ስቶር ማግኘት በጣም ትልቅ ስቶሬጅ ካፓሲቲ ያለው ይሄ አቅም ይህንን ማንቀሳቀስ የሚያስችል አቅም ለወደፊት ትልሞቻችንን በእጅጉ የሚያግዝ ይሆናል። በሎካል አቅም እነዚህ ትላልቅ ነገሮች ማንቀሳቀስ ከቻል ወደፊት አቅሙ ሲፈጠር በቀላሉ ለመጠቀም ያስችላል። ወርቅና ምርትና ሸጥ ነበር። አሁን ጎልድ ሪፋይነሪ እየገነባ ነው። ለመጀመሪያ ጊዜ ኢትዮጵያ ውስጥ ቢበዛ 2 ወር 3 ወር ገደማ ውስጥ ይመረቃል። የዛሬ 3 ወር እስከ ሰኔ መጨረሻ አካባቢ የጎልድ ሪፋይነሪ ኢትዮጵያ ውስጥ ይመረቃል። ይሄ በጣም ኢትዮጵያ ውስጥ ያለውንም ወርቅ በአካባቢ ያለውንም ወርቅ ለመጠቀም በከፍተኛ ደረጃ የሚያግዝ ነው። በቀላል ኢንቨስትመንት የሚሰራ ነው። ቫልዩ አዲሽን ላይ ያለን ስታዊ ችግር ነው እስካሁን እንዳልጥሬውን የሚያስልከን። አሁን ግን ያንን ይፈታ ስራ ተሰርቷል። 2 ወር 3 ወር ገደማ ውስጥ ይመረቃል። ለኢትዮጵያ እንድታመርት ቅናትም ያለው አንድ ዜጋ መጥቶ ቅሊንጦ ፋርማሲውቲካል ፓርክ ውስጥ የመድኃኒት ፋብሪካ ይሰራል። የሰራው ፋብሪካ 63 አይነት መድኃኒቶች ያመርታል። ከ2 ሚሊዮን ታብሌት በላይ በዓመት ያመርታል። አሁን ያለንበትን 44% በከፍተኛ ደረጃ የሚያሻሽል ነው። መድኃኒት እንፈልጋለን፣ ችግር አለብን። ፋብሪካውን ተክሎልናል። የኛው ሰው ነው መጥቶ የሰራው። ያስፈልገናል። ነገር ግን የኢትዮጵያ ባንኮች የግሎቹ ብቻ ነው የመንግስቶቹ ባንኮች ለዚህ ፋብሪካ ወርኪንግ ካፒታል ብትር ከለከሉት። ከዓመት በላይ ስራ ሳይሰራ ቆየ ፋብሪካ። ለምን? ፋብሪካው ሙሉ በሙሉ ሰርቶት ወርኪንግ ካፒታል አጥቶ። ባንኮች ለማን ነው የሚያበድሩት? ለመኪና፣ ለቱሪዝም ብለው የመንግስት ባንኮች በጣም ዘመናዊ ለሚባሉ መኪናዎች ከV8 በላይ ለሚታዩ መኪናዎች 100% ብድር ያበድራሉ። እኛ ያሰቃየናውን የV8 መኪና ነው ኢትዮጵያ ውስጥ መድኃኒት እንደምታወዳድሩ ማንም ሰው ጀጅ ማድረግ በሚችለው ጉዳይ የኛ ባንኮች የመድኃኒት ፋብሪካ ተሰርቶ ወርኪንግ ካፒታል አጥቶ ስራ አቆሞ ሳለ ለመኪና ያበድራሉ። ሪሶርስ በተገባው መንገድ አሎኬት ያለማድረጉ ችግር መልኩን ይቀይር እንጂ አሁንም ያለ በሽታ ነው። ይህን የተከታተሉ ማድረግ ይፈልጋል። ፋብሪካው በቅርቡ ሲመረቅ ታየዋለህ እንዴት አይነት ስራ እንደተሰራ። ጥቂት ገንዘብ እንኳን ብድር ብትሰጠውስ 10 መኪና ከመግዛት ያንም ገንዘብ ወርኪንግ ካፒታል ይሁን ቢባል ለኛው እኮ ነው መድኃኒቱ የሚውለው። ስንት ዜጋ መዳን እንደሚችል አስብ በዛ መድኃኒት። በዚህ መንገድ ስትራቴጂክ ምርቶች ላይ ማተኮርና ማገዝን በደንብ ስንሰራ ባለሀብቶች የሀገር ውስጥ ባለሀብት ተሳትፎ ሲያድግ እነሱ ደግሞ ሲታገዙ ምርቱ ብቻ አይደለም ያኔ ውጤታማ እየሆን ሄዳለን።